የሄለን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አሜሪካ፣ አውስትራሊያ ወይም ካናዳ የሚኖር ጸይም፣ ረጅም፣ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጅ ግን እንዳይኖረው። እሷ አላገባችም፣ አልወለደችም። ትክክል ነኝ? አላገባችም፣ አልወለደችም ከዚህ በፊት። ስለዚህ አግብቶ የፈታ ቢሆን ኢትስ ኦኬ፣ ለኤክስፒሪየንስ ይጠቅማታል። ልጅ ግን ያለው አትፈልግም። ለምን? እሷ ስላልወለደች። ይህንን መስፈርት የምታሟላ ወንድሜ ካለክ የሄለን ኮድ 07 ነው። 07 ጻፍ ኮመንት ላይ። ሞዴሬተሮች ኢንቫይት ያደርጉሃል። አክሰፕት አድርገህ ትገባለህ። ቪዲዮህን ታበራለህ። ቪዲዮ ማያበራ እንዳይገባ። ቪዲዮ ማታበሩ ከሆነ 10 ቆጥረው ሞዴሬተሮች ይነግሯችኋል። የቤቱን ህግ አክብሩ። ቴንኪዩ ቲና። አሁን ለምሳሌ የሴት ስም ይዘሽ 07 ምጽፊው ምን ልትሆኚ ነው? የሴት ስም 07 ሲጽፉ እንዳታስገቡ። ፕሮፋይላቸውና ስማቸው ወንድ መሆኑን ይሁንና እንደገና 1000 ፎሎ መምላታቸውን ሜክ ሹር። ቢካዝ 1000 ፎሎ ካልሞሉ ገብተው ቪዲዮ ማብራት አይችሉም። ሰዋት ዘዩዝ ኦፍ መግባታቸው። ይኸው 53 ሰው እስካሁን 01 ጽፏል። ፕሊዝ አስገቡላት፣ ደቂቃዋ እንዳያልቅባት። የገባቸውን 5 ነው። 10 ደቂቃ ነው ለአንድ ሰው የምንሰጠው። ይሄ ለስንቱ ነው የሚገባው? ይሄ ልጅ ቅድም ለእንትና የገባው እኮ ነው። ወይ እንዳትነግሩት። ቪዲዮ አብራ ወንድሜ። ቆይ አሁን እዚህ ጋር እድሜ እሷ የምትፈልገው ከ35 እስከ 40 ነው። አንተ ወጠጤ ነህ። ፊትክ ሲታይ 19 ዓመት ወጠጤ ነው የምትመስለው። አሁን እንዴት ከ35 እስከ 40 ትገባለህ? አብራ ቪዲዮ ክል አይ ላኪልኝ። እንድክ እንደግድም አላስፈራኝ አለ እኮ ነው። እንዴት ላ እሺ ልክልሃለሁ። ይኸው ላኩልህ። አክሰፕት አድርገው ስክሪንክ ላይ እንግዲህ ጨምረው እንደ ትንሽ ካልሆነ ይኸውልህ ሴቶች ምን መሰለህ፣ ሴቶች ወንድ ልጅ በሰል ሲል ነው ለትዳር የሚሆነው። ወጣጤ ሀያ ቤቶች ያለ ወንድ ለትዳር ኃላፊነት መውሰድ አይችልም። ገና ዘሎ አልጠገበም። ገባህ? እና ለዛ ሴቶች ትንሽ ከፍ ያለ ወንድ ነው የሚፈልጉት ለትዳር። 20 ቤት ያለ ወንድ አሁን እኮ 26 ሊይዝ ነው በቅርቡ 26 ይዛሉ። የእሷ መስፈርት ደግሞ ከ35 እስከ 40 ነው። እሺ ችግር የለውም። ሌላ ቆይ ስለ እድሜው እናወራለን። እምነትህ ኦርቶዶክስ ነው? አዎ። እሺ የምትኖረው አሜሪካ፣ አውስትራሊያ ወይም ካናዳ ነው? ከሶስቱ? አራራራ እኔ የምኖረው እንግሊዝ ነው። ማንቸስተር ነው ያለው። እንግሊዝም እኮ አሪፍ ነው። ታዲያ እንግሊዝ ከአሜሪካ፣ ከአውስትራሊያ፣ ከካናዳ በምን ያንሳል? እንግሊዝ አንድ ነው። በምን ያንሳል? እንደውም ቢበልጥ እንጂ አያንስም። እንግሊዝ አሪፍ ነው። ጸይም ነክ ረጅም። ቁመትህ እንዴት ነው? ሜትር ከ65 መካከለኛ። እሺ ስራ አለክ? ስራ የሆነ ወረቀትና ቤት ያስጨረስ ነው። በቅርቡ ስራ ይጀምራል። እሷ ደግሞ ስራ ከሌለክ እንዴት ታስተዳድራታለህ? ኧረ እኔ ራሱ ስራ ሳልይዝ እኮ እዚህ መቀመጥ አልችልም። በቅርቡ ስራ ይዛሉ። ኦኬ ስራ ትይዛለህ። እሺ አግብተህ ፈትሃል? አላገባሁም። እሺ ከፍቅረኛ ወልደሃል? ተጫዋለክ ጎበዝ። ይኸውልሽ ይሄን የመሰለ ሸበላ መጥቶልሻል። ችግሩ እድሜው ልጅ ነው። እድሜ ብቻ ነው ችግሩ፣ ሌላ ችግር የለበትም። ይኸው ሲያምር፣ ጸይም፣ ቆንጆ፣ ፈገግታው የሚያምር ያውም እንግሊዝ ሀገር የሚኖር። እውነት ነው። እድሜው ስንት ነው? 26 እኔ ራሴ በ9 ዓመት እበልጠዋለሁ። በቅርቡ ሊይዝ ነው። 26 በቅርቡ እኔ እበልጠዋለሁ። ስለዚህ የሚበልጠኝ ሰው አልፈልግም፣ የሚያንስ ሰው አልፈልግም። በእድሜ በጣም ታንሳታለህ እና እሷ ደግሞ በእድሜ በጣም የሚያንሳት ሰው አትፈልግም። ለምን? እኔ እንኳን ይኸውልህ እኔ በ9 ዓመት እበልጥሃለሁ። 35 ዓመት በጣም ልጅ ነህ ገና። እና ልክ እንደ እድሜዋ ዝቅ ያለች ካለች ወይ ዳርኛ እድርሃለሁ። ምንም ችግር የለውም። ትቀመጥና እዚህ መስፈርትን አስመዝግበህ የራስህ እኩያ አይጠፋም። ለእህቴ ሄለን ግን በራሷ መስፈርት እንፈልግላታለን። ሚዩት አድርገህ ተቀመጥታ ሁለተኛው ዙር ላይ ካሊ ቀጥሎ እንመዘገባለን። እሺ ሰላምታ መልሰሽ መጣሽ።
እድልሽን ጨርሰሽ እኮ ነው። ዛሬ እኮ ደቂቃ ሻልቆ እኮ ነው የሸኘሁሽ አይደል እንዴ? ቆይ እኔ በትልቁ ላድርግሽ ነው። ቆይ እኔ የምልሽ እኔ ዛሬ አብዬ 10 ደቂቃሽን ጨርሰሽ እኮ ነው የሸኘሁሽ። ዛሬ እኮ መግባታችም ሳምንት ነው መግባት የምትችይው አይደለም ማሬ። ኔትወርክ ነቀረኝ። በመጀመሪያ ገብቼ ኔትወርክ ነው ነቀረኝ። እንደዛ አይደለም። እኔ እያንዳንዱ የምመዘግበው ቀን መስፈርታችሁን ስመዘግብ ይኸውልሽ እያንዳንዳችሁን ከስማችሁ ጋር ከአንተመለው ቆይ ፍቅር አንደኛ ያስመዘገበችው ፍቅር፣ ከዛ እዩ፣ ከዛ ቲቲ የታል ሰላም የሚል ታዲያ የታል? አልተመዘገብኩም። ልክ እንደገባው ኔትወርክ ነቀረኝ። ሴትዮ የስደውን ማለት ነው ማሬ። መስፈርትሽን አላስመዘገብሽም። ኦኬ እኮ አሁን ገባኝ። ካላስመዘገብሽማ እኮ እድልሽን እንደተጠቀምሽ አይቆጠርም። ገና ሳታስመዘግቢ ከለቃሽ ከሁለተኛ ዙር ጋር መዘገቢ። አሁን ሄለንን ልጨርስ። እሷ ከአንደኛ ዙር መጨረሻ የቀረች ናት። ሄለንን ስጨርስ አሌክሳንደር ይመዘገባል መጀመሪያ። እንዳታስወጭኝ እሺ። ሴትዮዋ ጠርታኝ ነው እንዴ? ሰዓትሽ አለቀ እኮ ማሪ፣ ሰዓትሽ አለቀ። 10 ደቂቃሽን ተጠቀምሽ። ይኸው 5 ሰዓት ከ10 ሆነ። ለአንቺ ያንቺ እያወራሽ እኮ እንትን አላልሽኝም። ይኸውልሽ እሺ ነች። በእርግጥ እኔም ያቃጠልኩብሽ ሰዓት ስላለ የተቃጠለ ሰዓትሽን እጨምርልሻለሁ። ግን አንቺ መስፈርት የሚያሟላ ስላልተገኘ ነው። አውሮፓ፣ ካናዳ፣ አውስትራሊያ ወይ እንትን አሜሪካ፣ አውስትራሊያ፣ ካናዳ ነው ያልሽው። አውሮፓን ጨምሪበት እንጂ። እሺ ግን 5 ደቂቃ ጠብቂኝ። ሴትዮዋ ጠራችኝ። እሺ ሂጂ። እስከዛ እኔ አስገቡ ሰው ጋይስ፣ የሁለተኛውን ዙር መዘግባለሁ። ሄለን እኔ ሰዓቷን ስላቃጠልኩባት ሰጣታለሁ በድጋሚ። ሰላም አንቺን መዘግብሽ አንደኛ ሌዲስ ፈርስት። ወይ ምሳ ከበላሽ በኋላ ሁለተኛ ምሳ እየበላሽ መዝግቢ ማሪ። ምሳ እየበላሽ ፍቅር የኔ ውድ እንደራበኝ ተረድታ። እሺ እናቴ የኔ ሀሳቢ ለአንቺ ማመጣልሽ ባል በቃ ሴቶች ሁሉ የሚቀኑበት በመልክ ብቲ፣ በእውቀት ብቲ፣ በሀብት ብቲ አሜሪካን ሀገር የሚኖር ዶክተር ሸበላ ድብቅ አርገሽ እንጆ የምታረጊው ባል ነው ማመጣልሽ። እሺ ለአንቺ በቪአይፒ ነው እዚህ ጋር እሺ ማሪሽ ጋይስ ምሳይን ብላ ምሳይን እየበላው እንትን እላለሁ። በቃ ሞልቷል። ሁለተኛው ዙር 5 ሰው ሞልቷል። 1 2 3 4 5 በቃ ሞልቷል። ሄለን አንድ ሰው ኤክስትራ ገብቷል። በቃ ቪዲዮ አብሩ ሀቡ ለኔስ ኖ ለእሷ እኮ ማንም ያላሰበልኝን አስበው ሀቡዬ ምሳሽን ብላ እንዲህ ለሚያስብልኝ ሰው ደግሞ እኔ በጠፍ አስብለታለሁ። ለእሷ ምድራትን ባል ታያላችሁ። ሴቶች ሁሉ የሚቀኑበት ባል ነው ለእሷ ምሰጣት። እጅ ታጥቤ ልምጣ። አውሩ ጎን ለጎን መጣበስ ይቻላል። የኔና የአንተ መስፈርታችን አንድ አይሆንም። በጣም ቆንጆ ነክ ማለት ልክ ቆንጆ ነክ፣ ግን መስፈርታችን አንድ አይሆንም። አይ ነው እግዚአብሔር ይመስገን ቆንጆ አይደለም። በእኔ አይን ገብታል። አረብ ሀገር ደግሞ አረብ ሀገር ብዙ ምርጫ አይደለም። ችግር የለውም። ፍላጎቱ ማንም ሰው ይሁንሽ። አይ ምናልባት እኔ ከዚሁ አዲስ አበባ ወይም ኢትዮጵያ ውስጥ መኖር ከቻልሽ የኔ ምርጫ እዛ ስለሆነ ወይም ወደ አውሮፓ። ኢትዮጵያ ውስጥ አልፈልግም። ሲጀመረን ኢትዮጵያ ውስጥ አልፈልግም። ኦኬ እሺ። አሎች እውነት ነው ማለት ነው። እኔ ደግሞ ከኢትዮጵያ ውጭ ማግባት አልፈልግም። አይ መስል ነገር የለውም። እሺ
ምንድን ነው ህዝቡ እየሳቀ ነው ኮመንት ላይ ምን ብላችሁ አስቃችኋቸው ነው? እስኪ ንገሪኝ። እንጋባ ስላት ኢትዮጵያ ወንድ አይመቸኝም አላለች። ሰላም ከሀገር ውጭ ነው የምትፈልጊው? ማሪ እኔ ከሀገር ውጭ ነው የምፈልገው። እንግዲህ ሴቱ ሁሉ ከሀገር ውጭ ብሏል። ያሉት ወንዶችን ማን ሊያገባቸው ነው? ኢትዮጵያ ውስጥ ያሉት ወንዶች ማን ያግባቸው? እሺ ሁሉ ማሪ አሁን ኢትዮጵያ ውስጥ ኑሮ ከባድ፣ ኢትዮጵያ ውስጥ ኑሮ ከባድ ነው። አንድ ቀሚስ በ10,000 ብር ገዝቶ እኔን አያኖረኝም አምናለሁ። ኢትዮጵያ ውስጥ ኑሮ ከባድ። ቀሚስ ራስሽ አትገዥም እንደ እሱ ለምን ይገዛልሻል? ቀሚስ ከሱ የሚጠብቀው የቤት ኪራዩን ይክፈል፣ አስቤዛ ያደርግ። ቀሚስሽ ማን ሄደሽ ሜካፕሽ በራስሽ እንጂ አንቺ ሳሰሪ አይወዱም። ኢትዮጵያ የሚኖሩ ወንዶች አይወዱም። ማሪ በራስሽ ራሱ ምንች ነገር አይወዱም፣ ይቀናሉ። አይ ሁሉም አይደሉም። አታውቂያቸውም አንቺ ኢትዮጵያን ወንዶች አታውቂያቸውም። በዚህ አሁን ባለንበት በሀገራችን ተጨባጭ ሁኔታ የኑሮ ውድነት ተቋቁሞ ህይወቱን የሚመራ ወንድ ነው ያሉ ኢትዮጵያ ውስጥ። ኖርማሊ አንቺ አደግሽበት ሊሆን ይችላል፣ ግን እንደዛ ብለሽ አንቺ መፈረጃችን አሌክስ እውነት ትልቅ የተናገርከው አሁን በዚህ ባለንበት የኑሮ ውድነት ኢትዮጵያ ውስጥ የኢትዮጵያ ኑሮ ውድነት ተቋቁሞ የሚኖር ወንድ ጀግና ነው። ምንም ነገርን ይቋቋማል። ገባሽ? እውነቱን ነው። ግን ያንቺን ሀሳብ ለማስቀየር አይደለም፣ መብትሽ ነው። ከፈለግሽበት ሀገር መምረጥ ትችያለሽ፣ መብትሽ ነው። ሽማሬ አሌክስ በልቼ ስጨርስ መስፈርታችሁን የምመዘግበው ስለ ኢትዮጵያ ኑሮ እንዴት ነው? ኑሮ እግዚአብሔር ይመስገን፣ ያው ያለውም የሌለውም እኩል እየኖረ ነው። እናንተ አግብተህ እዛው ለመኖር ነው ሀሳብህ? አይ ነው አሁን መስፈርት ቀይሬያለሁ። ከ1 ወር በፊት ገብቼ ነበር አሁን ያንቺ ጋር መስፈርት አስመዝግቤ፣ ግን አላገባ ነው የወጣሁት። እሺ ስለዚህ እኔ ባለሙያ ታገባው አንተ ወይስ ከሀገር ቤት? ባለሙያ ነኝ እኔ ኢትዮጵያ ውስጥ የአዲስ አበባ የኤሌክትሪክ ሰራተኛ ባለሙያ ነኝ። አዲስ አበባ ላይ ብዙ አመት ሰርቻለሁኝ። በምሰራውም ስራ አይደለም ለራሴ ለቤተሰብም እተርፋለሁኝ። ባለሙያ ስለሆንኩ ብዙ ነው የሚከፈለኝ። የራሴ ግል ስራም አለኝ። ግን ኖርማል ደግሞ የራሴን ላይፍ ደግሞ ሳስብ ከሀገር ውስጥ ወጣ ብዬ መኖር እፈልጋለሁ። ከዚህ በኋላ መስፈርቴን ለመቀየር ስላሰብኩ ሜይ ቢ ወደ አውሮፓ መሄድ ስለምፈልግ እዛ ነው ማግባት የምፈልገው። እውነቱን ለመናገር እኔ የምኖረው ካታር ነው። እኔ ራሴ ከካታር ወደ አውሮፓ፣ ወደ አሜሪካ፣ ካናዳ፣ አውስትራሊያ ምናምን መሄድ እፈልጋለሁ። ለምንድን ነው ግን ሁላችንም ማን ሊኖር ነው ኢትዮጵያ ውስጥ? ቆይ ኢትዮጵያም ያለን አረብ ሀገርም ያለን ሁላችንም ወደ መጉረፍ ነው የምንፈልገው። ያው ሁሉም በጊዜው በተራው ይኖርባትና ተራው ሲደርስ ባለ ጊዜው ባለ ተራዎች ሲኖሩ ቀጣይ ይለቃል፣ ይቀየር ይሄዳል። ባዶ ትሆናለች ሀገራችን፣ ሁሉም እየለቀቀች ይሄዳል። በፍጹም እዛ የሚኖሩ ሰዎች እኮ እኛን እያስፈራሩ ነው፣ እንዳንኖር እያደረጉ ነው። ብዙ ነገር ስለ ኑሮ ውድነት ሲያወሩ አሁን ኮሮሪማ 2,000 ብር 2,500 ብር ገባል እያሉ እዛ እኛን ቤት ለማስናስሽ ኮሮሪማ በጣም ያስ 2,500 ብር እያሉ እዳ አለባቸው። አዎ ማሬ ኪሎ 2,500 ብር ነው እያሉ ነው። እና እኛ እንዴት ለማድረስ ኢትዮጵያ ውስጥ እንዴም አንቺ በጣም የኑሮ ውድነት በጣም አሳስቦሻል። ለዛ የኑሮ ውድነት በጣም አሳስቦሽ ነው ትዳር ለመያዝ የወሰንሽው? ብቻዬን ከምጋፈጥ ከባል ጋር ለመሰለሽ ቅድም ምን አንፈልገው ቅድም አሁን አንድ ቀሚስ 10,000 ብር ገዝቶ አያኖረኝም አለሽ። አሁን ደግሞ ኮራሪማ ኪሎ 2,500 ብር ነው። ስለዚህ የኑሮ ውድነት በጣም ሀሳብ ውስጥ ከቶሻል። አይ ስለፈለኩ ሰው እኛ
እንድንኖር አያበረታቱም። በቃ ቀውስ የሆነ ነገር የሚያመጡት ደረጃ ትክክል። አሁን ሄለን ከመዳሟ ጋር ጨርሳ መታለች። የእሷ ተራ ነው። የሄለንን መስፈርት ላንብብላችሁ። መስፈርቷን የምታሟሉ ኮዷን ጻፉ። የሄለን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አሜሪካ፣ አውስትራሊያ፣ ካናዳ ወይም አውሮፓ የሚኖር ጸይም፣ ረጅም፣ ስራ ያለው አግብቶ የፈታ ቢሆን ችግር የለውም። ልጆች ግን እንዳይኖሩት። ለምን እሷ አልወለደችም አላገባችም ከዚህ በፊት። ስለዚህ አግብቶ የፈታ ከሆነ ኦኬ ለኤክስፒሪየንስ ይሆናታል። ግን ልጅ ያለው ግን አትፈልግም። ስለዚህ ይህ መስፈርት የምታሟላ ወንድሜ ካለክ 07 ኮዷ ሞዴሬተሮች ፕሊዝ 07 የሚጽፉትን አስገብ። 07 ጻፉ። 07 ኢንቫይት አድርጉ። ሄለንዬ ምንድን ነው ያነሳሳሽ ወደ አውሮፓ፣ አሜሪካ፣ አውስትራሊያ፣ ካናዳ የሚባሉ ሀገራት ለምን ያነሳሳሽ ምንድን ነው? አቡዬ እኔ የሆነ ነገር ልጠይቅሽ እስኪ። እሺ እኔ ያለሁት ግብጽ ነው እና እሺ በአንቺ ኃላፊነት እኔ የቻልኩትን ብር ሞልቼ የሚወስደኝ ሰው ካገኘሽ በአንቺ ኃላፊነት። በእኔ ኃላፊነት እኔ ማምነው ሰው የለም። እውነቱን ለመናገር አብዛኛው ሰው አጭበርባሪ ነው፣ ከሃዲ ነው። ብሩ ከበኋላ ቢልስ ወስዶሽስ አይዶሉ ከግብጽ እንዴት ነው የሚኬደው? እነዚህ ሁሉ ነገር አላውቅም። ስለዚህ ፕሮሰስ እንደሚወጣው እና ፕሮሰስ በትዳርም ከሆነ ችግር የለውም። ካልሆነ ደግሞ እንደዚህ እኔ የቻልኩትን ሞልቼ እንደገና በአንቺ ኃላፊነት የሚረዳኝ ሰው ካገኙ እሺ። በትዳር ቢወስድሽ አንቺ የውሸት ትዳር ተጋብታችሁ ብር ከፍለሽ እንዲወስድሽ ነው የምትፈልጊው? ብር ትንሽ የሚረዳኝ ከሆነ እንደዚያም ከሆነ በትክክለኛ ትዳር ከሆነ ምን ፈልጎ ይረዳሻል? ማሪ የውሸት ትዳር ከሆነ እኮ እሱ ለጥቅሙ ነው የሚወስድሽ። የውሸት ትዳር ከሆነ አይነካሽም። አንቺ ይወስድሻል እንጂ የእውነት ትዳር ከሆነ ነው በቃ ሚስቴ ትሆነኛለች ብሎ አንቺን ሳያስከፍል የሚወስድሽ። ወይ ያለሽን አግዘሽው እሱን ማግዞሽ የሚወስድሽ የእውነት ትዳር ሲሆን ነው። ብዙ ብር ነው እንደሚፈጀው ከግብጽ ወዴት ነው መሄድ የምትፈልጊው? የትም ብቻ ከዚህ መወጣበት መንገድ ነው የምፈልገው። ለምን ከዚህ ከኢትዮጵያ እስከዚህ ማወራ ስለሆነ የመጣኝ ቅድም ዶንት ወሪ ዩኬ እኮ ነው ያለው። ለምን ይሻላልሽ በእንግሊዝ? ለምን እንደ እሷ የምትፈልገው ከዚህ መምጣት እኮ ነው። እኔ ደግሞ ከዚህ የምትመጣ ከሆነ እኔ መጣ እዚህ ወደዛ ልምትለኝ ምን ይሰራልኛል? እኔ ራሱ አሁን ፈጣሪን እያመሰገንኩ ነው ያለው። የሆነ እድሜ እንኳን ምስክሮ ተገኘ። ሞራል የሚባል ነገር ላይ ያደራሽን ሀቢቢ አይ አንዳንዴ ትንሽ ሞራል ጋር ምናምን ብዬ ነው። ምናልባት አይ ምንም ችግር የለውም። እሷ አግብቶ የሚወስዳት ትንሽ ገንዘብ ሰጥተው እሱ እንደ እርዳታ አግብቶ የሚወስዳት ሰው ነው የምትፈልገው። ሌላ ነገር ባይነካትም ባይነካኩ እንደ እርዳታ እንደ ሀገር ልጅነት የሚረዳት ሰው ነው የምትፈልገው። ምንም ችግር የለውም። ይሄ ደግሞ ቢያገባትም አንዱ ትልቅ አካሄድ ነው። ሁለተኛ ደግሞ ገንዘቧን አውጥታ ደግሞ በዛ ላይ ደግሞ የሚረዳት ከሆነ ቅድም እሱ እኮ ሊያገባት ነበር የመጣው። እድሜው ልጅ ነው አልፈልገውም ብላ ነው። ያ ከእድሜ ጋር እውነት ነው። ምናልባት እሱ ነው የኔቷ ከች ትበላ ሙስሊም የሆነች አንገተ ብርጭቆ ወይ ታስመዘግባለህ ወይ ወንድሜ? ጠብቅ ተራህን። አሁን የእሷ ተራ ነው፣ የሄለን ተራ ነው። የሄለን ደቂቃ ሳያልቅ ድረስ የሄለን ደቂቃ ካለቀ ሁለተኛ ዙሮችን መመዝገብ ስለምጀምር እንትኗን እድሏን ትጠቀምበት። ቤተሰብ መስፈርቷን ሰምታችኋል። እና ደግሞ ፈልጉ ወስዳችኋት እንደ እርዳታ ማለት ነው። ያላትን ያቅሟን ከፍላ ወይ በዚህ አጋጣሚ ኮሜንት ላይ እየጻፍኩልሽ ነበር። ባለፈው ቻሌንጁን መቀላቀል ፈልጋለሁ። እሺ ማሪ፣ ደግሞ ድሮን ነኝ አንቺ ቤተሰብ ነኝ። በዚህ አካውንትም ሰብስክራይብ እንድትፈልጋለሁ።
50 ሲሞላ ነው መጋበዝ የሚቻለው። 50 ይሙላ። ይሄ አዲስ አካውንት አዲስ ከትናንት ወዲያ የከፈትኩት አዲስ አካውንት። እሺ ትልቁ ቻሌንጁን መቀላቀል ፈልጋለሁ። መቻል ስለ ቻሌንጁ ነገር እናወራለን። አሁን የጋብቻ ፕሮግራም ስለሆነ ስለ ጋብቻ ብቻ ነው ማውራት የሚቻለው። እሺ አሁን ወደ ሄለን ፕሊስ ሳውታና ተሻለ ሄለን አግብቶ አውሮፓ አሜሪካ የሚወስዳት ትፈልጋለች። ግብጽ ነው ያለችው እና እሷም ታግዛለች። ከተዋደዳችሁ ሰይ ካልተዋደዳችሁ በቃ እንደ እርዳታ ይሆናል። ገንዘብ ትከፍላለች። እኔ ግን ኃላፊነቱን አልወስድም። ማሪ እዚህ ጋር እሺ ብሎ ገብቶ በውስጥ ገንዘብ ከሰጠሽ በኋላ ምናምን ወይ ደግሞ ወስዶሽ ከዛም በኋላ የምትከፊው ከሆነ ኦኬ፣ አትሊስት እግርሽ ገብቷል። ኦልሬዲ ገባሽ? ገባሽ? ሻቦሽ ለምን የዘመኑ ሰው አይታመንም። እንደ እርዳታ ዝም ብሎ እንደ መርዳት የሚረዳሽ ምንስሽ ሰው ከሆነ ኦኬ። ከዚህ በፊት ከግብፅ ወደዛ የሄደ ሰው ታውቂያለሽ? በጣም ብዙ ሰው አለ። ኦኬ እንደዛ ከሆነ እኔ የምጠይቅልሻለሁ። እሺ ጠይቅልኝ አቡ በእናትሽ። ለምን ቤተሰብ ነው ማስተዳድረው። እዚያ በጣም ችግር አለ ምናምን እና በወጣ በጣም ደስ ይለኛለኝ። ሰው የምታገኝ ከሆነ በአንቺ ኃላፊነት ቤተሰብ ራሱ ማስያዝ እችላለሁ። በአንቺ ኃላፊነት አትበይኝ። እኔ ኃላፊነት እንዲፈራለሁ በጣም በእናትሽ። እኔ እንደዚህ ነገር ስለ ራሴ እንጂ ስለ ሶስተኛ መሆን አልችልም። ግን እኔ ኃላፊነቱን የማልወስድ ከሆነ ሰውን ማግኘቱን ብቻ ከሆነ የምትፈልጊው አንቺ እዛ ከሄድሽ በኋላ የምትከፍይ ከሆነ ጋይስ የምታውቁት እግሯ ከገባ በኋላ የምትከፍሉ ቀድሞ መክፈል ብሯን ብትበላ ማን ኃላፊነት ሊወስድ ነው? ራሱ ከፍሎ ፕሮሰሱን አድርጎ ከዛም በቃ አግብቶ የሚወስዳት ነው የምትፈልገው። አግብቶ ሚስት አድርጎ ወደ ከግብፅ ሀገር ወደ ሌላ ሀገር መወስዳት። ግን እኮ አንቺ ታምነሽ ትኖሪያለሽ ወይ ነው እኮ ብትጠፋ እኖራለሁ፣ ችግር የለውም። ትጠፋለሁ። በእሱ ኃላፊነት አንድ እንደሚሄደው በእሱ ኃላፊነት እየሄዱ ግን እንዴት ነው የሚጠፉት? እንዴት ነው የምትጠፋው? በአንተ ስር ሄዳ መጥፋት አትችልም። ስለዚህ ልትረዳት ልትወስዳት የምትችል አካል ካለ እባክህ ተባበራት። ግን ብር እንዳትከፊ ማሪ። ከሄድሽ በኋላ ትከፍያለሽ። እሺ ማንም በማንም ቢመጣ ወጪውን ራሱ ችሎ ይውሰድሽ እና አግብቶ ከዛ አንቺ እዛ ከሄድሽ በኋላ ትከፊዋለሽ። በዚህ ከተስማማ ተያያዥ እሱ ያለበት ሀገር አንቺ ያለበት ሀገር ተያያዥ አድርጋችሁ እንትን በሉ። እሺ እንደውም በጣም ብዙ ጊዜ ልገባ ፈልጌ ነበር ልጠይቅሽ ብዬ ይህን ጉዳይ ያው አንቺ ብዙ ሰው ስለምታውቂ ወይ እየሰማሁሽ ነው። ብዙ ጊዜ ለመግባት ፈልጌ ነበር። አንቺ ብዙ ሰው ስለምታውቂ እንደዚህ እንትኑ ሰው ብታገናኝ ምናምን ብዬ ፈልጌ ነበር ብዙ ጊዜ ለመግባት። ምንም ችግር የለም። በኃላፊነት ስትይኝ ነው የፈራሁት እንጂ ኃላፊነት የማትሰጪኝ ከሆነ እድሌን ልሞክር ብትይ ከሆነ ገንዘብ ማትከፊ ከሆነ እኔ የምለው ገንዘብ ሳትከፊ ወስዶሽ እዛ የምትከፊው ሰው ማስያዣ የፈለገውን ነገር አስይዘሽ አገር ቤትም ለቤተሰቦቹ የሆነ ነገር አስይዘሽ ምናምን ከሆነ ኦኬ። ከዛ ውጭ ግን ቀድመሽ ገንዘብ ከፍለሽ እኔ ለማንም ዋስ አልሆንም፣ ለማንም ኃላፊነት አልወስድም። እኔ ማውቀው ስለ ራሴ ብቻ ነው። ስለ እህቴ ኃላፊነት አልወስድም። ኧረ ይባዬ ሲጀመር እንደዚህ አይነት ጨዋታ እኮ በግል ካልሆነ በስተቀር እዚህ ጋር ትንሽ ላይብ ላይ እሺ በቃ ወይ ሰዋል ቶሎ ያርገዋታል። ሊረዷት የሚችሉ ካሉ ይሩዳል። በቃ እንደዚህ እዚህ ጋር ወጥታ መናገሯ አትሊስት ሊተባበር የሚችል ሰው ካለ አንድ ሀሳብ ካለ ሊረዳት የሚችል ፎሎ አድርጎ በውስጥ ይረዳታል። ገንዘብ ግን እንዳትከፊ፣ ይህንን አስረግጬ እነግርሻለሁ። መጽደቅ የሚፈልግ ካለ ያግዝሽ። እሺ እኔ ውድ እና ሰዓትሽ አልቋል። እሺ አመሰግናለሁ ሻቡዬ። ፎሎ አድርጓትና አግዟት። የምታግዟት ሰው ግን ብትቺ ብትረጂ መማር ራሱ የሰፈር የልጅነት መማር ብትረዱኝ ደስ ይለኝ ነበረ። በጣም እዚህ በጣም ብዙ ነው የቆየሁትና በጣም መውጣት እፈልጋለሁ። ቪዲዮ ልስራልሽ እኔ ያንን ነው ልረዳሽ። ምን ላደርግልሽ ይችላል? ፎቶሽ ስሪልኝ። ሻቡ ስሪልኝ። በዛ ተባበርሻለሁ። ቪዲዮ ላይ ታግ አድርጌሽ ፎሎ አድርጎ የሚረዳሽ ሰው ካለ ፎቶሽን ለጥፌ ጉዴ ፎቶሽን ለጥፌ እዚህ ላይ በፎቶ ላይ የምትመለከታቸው አፕሪሼት አደረገሻለሁ። እኔ እውነት ነው፣ በጣም ድንቅ ስራ ነው ሀቡ። ይሄ አሁን ያልሽው ነገር ምርጥ እርዳታ ነው።
ነገር ነው። መልካም ሰዎችም እኮ ይመጣሉ እዚህ ጋር ሳንቲም ማውጣት ስለሆነ፣ ሁለተኛ ደግሞ ከሄድ ስራ ደግሞ እየሰራች ነው። እሷም ደግሞ ለከሄድ ነው እየሄደች ያለችው። በእውነተኝነት ስለመጣች አንቺ ትክክለኛው መንገድ አሁን ሄደሽላታል። በጣም እኔ ጌታ እሰራልሻለሁ። በቃ ማሪ ችግር የለም። እሺ እሺ አቦ በጣም ነው የማመሰግነው። እንዳስታውስሽ ፎሎ ላደርግሽ እና ፎሎ አድርጌሻለሁ። ጭራሽ ፎሎ ሳታረጊኝ ነው እርዳታ የሚፈልገሽ የመጣሽው? ኧረ አድርጌሻለሁ አቦ። ይህን አካውንት ፎሎ አላረግሽም? አዲሱን አካውንት የኢትዮጵያ የሚለው ዛሬ ላይ የገባሁበት እሱን አላደረጉትም። ያንቺ ፎሎ ነው እንጂ ያንቺን ሁሉንም ፎሎ ማደርገው። እሺ እኔ እናት ፎሎ አድርጌሻለሁ። ቪዲዮ ሰራልሻለሁ። ኢንሻላ አሪፍ ሰው አግኝተሽ ሄደሽ እዛ በቃ የሆነ ቀን ሀቢባ በምትባል ሰው ነው እኮ ይህን እድል ያገኘሁት ያለሽ። አልረሳሽም ከሄድኩኝ ያሳካል። አመሰግናለሁ እናት። እሺ እናት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አሜን። እኔ እኮ በጣም የሚገርም ወይ ጉድ ምናምን ታያላችሁ ቪዲዮ ስሰራላት እና ስታገኝ ከዛ ሁላችሁም ወይኔ እዛኔ ሳጥንባት ልጅ ናት ትላላችሁ። ሄዳ የምትፈልግበት ሀገር ሄዳ ፍልስስ ብላ ቪዲዮ ፖስት ስታደርግላችሁ ወይኔ የዛለት ሙድ ያዝንባል ልጅ ናት። እኛ እዚሁ ሙድ እያዝን እሷ የደረሰች ትላላችሁ። ታያላችሁ። ይሳካላችሁ። አሜን። ሰላም መጣው ጀን ታጥቤሽ አንቺ ነሽ ተረኛ። አውሪያቸው ዝም እንዳትዪ። እንዴት ናችሁ? ሰላም ናችሁ? ኑሮ እንዴት ይዟችኋል? ቢያቸው አንቺ ያው ስለ ኑሮ ነው የምታወሪው። የኑሮ ውድነት አሳስቦሻል። እሺ ማሪ አውራቸዋለሁ፣ ችግር የለውም። እንዴት ናችሁ የአቡ ፋሚሊዎች? አውሪ ተብያለሁ። እስኪ እንደኔ ስለ ኑሮ የምታስብ ተቀይመንሻል። የኢትዮጵያ ወንዶች አለገባም ስላለሽ በጣም ተቀይመንሻል። ይቅርታ። አይ ስልክ እኔ ከኑሮ አንጻር ነው እንጂ እኔ የራሴ ፍላጎት አልነበረም። ማለት ኑሮ እኮ ለአንቺ ብቻ ነው እንደ ኑሮ? አይ ድጋሚ መች ነገር አልፈልግም። የሰው ልጅ አንዴ ነው በህይወቱ ነገር የሚያሳልፈው፣ ድጋሚ ማሳለፍ የለበትም አይደል እንዴ? አጠፋው? አይ አላጠፋሽም። ቢሆንም ግን ኖረችም አልኖረችም ከመኖር ውጭ ሌላ አማራጭ ያለሽም። አይ ሁለታችሁን የዞር ስልላችሁ ትጀናጀናላችሁ አይደል? ተመቻችተዋል መሰለኝ። ልዳራቸው እንዴ አሌክስ እና ሰላም ተመቻችተዋል። ገና ደግሞ ሁለቱ መስፈርት አላስመዘገቡም በለው። አሁን መስፈርታቸውን ሲናገሩ ሜይ ቢ አንዱ የአንዱን መስፈርት የሚያሟላ ይሆናል። ጋይስ ቡና ልመርቃችሁ ነው። አሜን በሉ። እኔ ምርቃት ይታፋይ። ኦኬ አሁን ሁለት ሰው መግባት ይችላል። ሁለት ሰው መግባት ይችላል አይደለም? አንድ ሰው በየዙሩ 5 ሰው ድረን ጨርሰናል። 5 ሰው ነው የቀረን። አንድ አሌክስ፣ ዶንት ወሪ፣ ቢሃፒ፣ ሰላምታ፣ ረማን። አንድ ሰው ብቻ ነው መግባት የሚችለው። አንድ ሰው ብቻ ትዳር ፈላጊ ብለው ከሚጽፉት ውስጥ አንድ ሰው ጋብዙ። አንድ ሰው እናስገባለን። I get sick a lot and throw up if I eat something I don't like. Sometimes I throw up for hours. Hours? Bro, I'm not gonna lie, one of my least favorite things ever in the entire world. አስገቡኝ አይደለም የምትሉት፣ ትዳር ፈላጊ ነኝ ብላችሁ ነው የምትጽፉት። ትዳር ፈላጊ ትዳር ፈላጊ ብላችሁ ጻፉ። ይኸው እየጻፉ ነው ጋይዝ። ኢንቫይት አድርጓቸው። ማርቲን ኢንቫይት አድርጓት። እንደገባችሁ ቪዲዮ ማብራት ግድ ነው። ከዛ የምንጀምረው ከሰላም ነው። ቢካዝ እሷ ብቻ ናት ሴት እዚህ ጋር። ሶ ሌዲስ ፈርስት በሚለው ሰላምን ነው አንደኛ የምንመዘግበው። ጋይስ ሰብስክራይበሩ 27 ደርሷል። ሌትስ ጎ እንሙላው። ዛሬ ሰብስክሪፕሽኑን እንሙላው ቤተሰብ።
ለሌላም ጉዳይ ፈልጌሽ ነው። ማስታወቂያ ማሰራት ፈልገሽ ከሆነ ቴሌግራም ሊንኬ ባዮ ላይ ያለልሽ በቴሌግራም ኮንታክት አድርጊ። ቴንክ ዩ። ትዳር ፈላጊ አንድ ሰው ኢንቫይት አድርጉ። ልንጀምር ነው ቤተሰብ። አንድ ሰው ኢንቫይት አድርጉ። ስቴኒም ልርዳችሁ። ጂጂ ሰብስክራይብ ፎር ዘ ፈርስት ታይም ቴንክ ዩ ሶ ማች ጂጂዬ፣ ቴንክ ዩ ፎር ዘ ሰብስክሪፕሽን ማይ ላቭ ቴንክ ዩ ጋይስ። ሌሎቻችሁም ሰብስክራይብ አድርጉ ፕሊዝ። ዛሬ 50 መሙላት አለበት ሰብስክራይበሩ። ዛሬ 50 ሞልቶ ትናንትና ነው የጀመርነው። ትናንቱኑ መሙላት ነበረበት፣ ግን ትናንትና በዋርኒንግ ምክንያት በጊዜ ስለወጣው ነው። 50 ይሙላና ዛሬ እኔ 20 ሰው ጋብዛለሁ። ከጌሜ በኋላ ደግሞ ዲጄ ጃም መጥቶ ፈታ ዘና ያደርገናል። እሺ ከጌሜ በኋላ ፈታ ዘና እንላለን። ጌም አለኝ 12 ሰዓት ላይ ከሚኪ ፊት አውራሪ ጋር እንቀጠቅጠዋለን። እሺ ትዳር ፈላጊ በቃ 4ቱን ብቻ ልዳር። አታስገቡም አንድ ሰው። እሺ ሰላምዬ እንጀምራለን ከአንቺ። እሺ ሰላምዬ መስፈርትሽ ከእምነት ነው የምንጀምረው። የምን እምነት ተከታይ ይሆን? ፕሮቴስታንት። እድሜው ከ35 እስከ 40 ከ35 እስከ 40 ጎበዝ። ሴቶች ጎበዛችኋል። እንደዚህ እድሜ ጠገቡን ምረጡ። ወጣጤ ምንም አያደርግ፣ መዳረቅ ነው። ማዲያት ነው የምታወጪው ስትዳረቅ። እሺ ምንም አይነት ሱስ የሌለበት ምንም ያለ ግን ያለ ምንም አይነት ሱስ የሌለበት እስር ቤት ነው ያለው። እናቴ ምንም አይነት ሱስ የሌለበት። አይ እልሻለሁ ከተገኘ እኔ ምን አገባኝ። የሌለበት። እሺ የት ሀገር የሚኖር? አረብ ሀገርና ኢትዮጵያ ይሆን? አረብ ሀገርና ኢትዮጵያ ማይኖር። በግልጽ አትናገሪም? ዳርዳር ከምትይ አረብ ሀገርና ኢትዮጵያ ካልኖረ የት ይኑር? አሜሪካ፣ አውሮፓ? እንደዚህ በግልጽ ንገሪ። አውሮፓ እና ታዲያ አሁን አውቀሽ አንቺ አሜሪካና አውሮፓ አለች እንዳትባይ ብለሽ አረብ ሀገርና ኢትዮጵያ ማይኖር። አረብ ሀገርና ኢትዮጵያ ካልኖረ ወይ አውሮፓ ወይ አሜሪካ ነው። ሌላ የት ይኖራል ያልኩሽ? ከዛ ሌላ ሀገር ከየትም ቢሆን ኖርማል፣ ችግር የለም። ለምሳሌ አፍሪካ ሀገር ጋና ቢኖር፣ ናይጄሪያ ቢኖር ኢትስ ኦኬ ትቀበይዋለሽ? ችግር የለውም። ሆን ብዬ ከናይጄሪያ ሁለት ፈልጌ ማመጣልሽ። ሆን ብዬ ቪዲዮ ሰርቻ አፈላልጌ ከናይጄሪያ ወይ ከሱዳን ምናምን የሚኖር ነው ማመጣልሽ። በግልጽ ተናገሪ፣ አትፍሪ። ማንም አንቺ ላይ የመፍረድ መብት የለውም። የመረጥሽውን ይሄ አሌክስን ያሸማቀቅሽ አይደለ? ቅድም እንትን ኑሮ ላይ ገንዘብ ላይ ፎከስ ታደርጊያለሽ ብሎ እንዳትሰሚ። የመረጥሽውን ህይወት የመኖር መብት አለሽ። ዋጋሽን የምታውቂው አንቺ ነሽ። ይገባሻል። ምንም ነገር ብትፈልጊ ይገባሻል። ለራስሽ ያለሽን ዋጋ ነው የሚያሳየው። በራስ መተማመንሽን ነው የሚያሳየው። አውሮፓ ሆነ አሜሪካ ሆነ የትም ቦታ ያለ ሰው ለአንቺ አንቺ ብትበዥበት እንጂ አታንሽበትም። ለማንም ሰው ዋጋሽን ወቂ። እሺ ማሪ፣ አንቺ ውድ ነሽ። 100 ሜትር ከ70 ይሆናል። እኔ ሜትር ከ60 መልኩ ቀይ፣ ጸይም፣ ጥቁር። አይ ጸይም ይሁን፣ እኔ ቀይ ስለሆነ ማለት ቀይም ሰይም እና ረጅም። ሜትር ከ70 ኦኬ ነው ለወንድ ልጅ። ሜትር ከ70 መካከለኛ፣ ረጅም ኦኬ። እሺ እና ስራ ቢኖረውም ባይኖረውም ትቀበይዋለሽ? ስራ ይኖረው፣ ችግር ምንም አይነት ስራ ይኖረው። ስራ ከሌለውማ ምን ዋጋ አለው? አንቺ የኑሮ ውድነት የሚያሳስብሽ ሴትዮ፣ አንድ ቀሚስ 10,000 ብር ገባ ብለሽ እንቅልፍ የምታጪ፣ ኮረሪማ ኪሎ 2,500 ገባ ብለሽ እዚህ ጋር የምትጨነቂ ግድ ነው። ስራ ከሌለውማ ምን ያደርጋል? ስራ ያለው። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ያላገባ ያልወለደ ሴት የማያውቅ
አዎ ማሬ። ኧረ የለም እናቴ በ16 እኮ ነው የሚጀምሩት። ሴት ማያት ማለት ድንግል ካልሽ እኮ ድንግል ማለት ነው የምትፈልጊ። አዎ እኮ ይሁን ችግር የለውም። አንቺስ ነሽ? አዎ ዋው ሴት ማያት እኔ የሚገኝ ግን እንሞክር። በዚህ ዘመን ከተገኘ እኔ እንጃ ጊነስ ቡክ ላይ መመዝገብ አለብን። እውነት ኧረ ይኖራሉ። ተስፋ አታስቀምጪ። የኔ ልጅ ትልቅ ቢሆን ኖሮ ልጄን ነበር ምድርሽ። እንዳንቺ አይነት ጨዋ በዚህ ዘመን ድንግልናዋን ይዛ እስካሁን የተቀመጠች በእውነት ልጄን ነበር ምድርሽ። ግን ልጄ ገና 9 ዓመት አልሞላውም። አንቺንማ ለልጄ ነበረ። እሺ የሰላምን መስፈርት ላንብብላችሁ። መስፈርቷን የሚያሟላ አይኖርም። ዝም ብዬ ግን ልሞክር እድሏል። በእምነቱ ፕሮቴስታንት የሆነ እድሜው ከ35 እስከ 40 የሆነ ምንም አይነት ሱስ የሌለበት ምንም ጫት ነሽ፣ ሲጋራ ነሽ፣ መጠጥ ነሽ፣ ሴት ነሽ፣ ምንም አይነት ሱስ የሌለበት አውሮፓ አገር የሚኖር ጭራሽ አውሮፓ ተቀምጦ ያለ ሱስ። እሺ ጸይም ረጅም ስራ ያለው ወይ የምነቀላት ምን ወሰዳት ልጅቷ? ተስፋ ቆረጠች። እንደዚህ አይነቱማ አይገኝም ስላት አይ ኔትወርኳን ትመለሳች። ቅድም እንዲህ ነው የነቀላት። እና ስራ ያለው ሴት የማያውቅ ድንግል ብላለች እሷ። እኔ ድንግል ነኝ ብላለች። እንግዲህ ፈጣሪ ይወቅ። ያው የሴት ድንግልና በምርመራ ስለሚታወቅ ራሱ ያስመረምራል። ከዛ መጥቶ ይነግረናል መልሱን። ኮዷ 08 ነው። መልሳ ስትመጣ ሰላምን አስገቧት። ድሮ ናት ሲጀመር የዚህ ቤት ፋሚሊ ናት። ስለዚህ አሁን ተረኛ ወደ አሌክስ እንሄዳለን። እዚህ ግን ቲቪ ስለሚንጫጫ አንዴ ወደ ውስጥ ልግባ፣ አውራቸው። አንዴ ቡናዬን አድርሼ ልምጣ መኝታ ቤት። እሺ አሌክስ አውራቸው፣ ቤተሰቦቼ እንዳትዘጋቸው አውራቸው። እሺ አዊ ኦኬ። አቡ እስክትመጣ እኔ አንዳንድ ማብራሪያ ልስጥ መሰለኝ ስለ መስፈርት። ይቅርታ ያው ለጊዜውን ከበጎች ግቢ አካባቢ ያሉትና በጎች እየጮሁ ስለሆነ ድምጻቸው እንዳይረብሻችሁ ይቅርታ። በግ ጠባቂም ስለሆንክ እንዳይረብሻችሁ ድምጻቸው። አይ ነው ኮሜንት ከስር እያነበብኩ ነው። ድንግል አይደለሁም እኔ። ምን ሆናችሁ ነው? መኖረው አዲስ አበባ ነው። መኖር የምፈልገው ወይም ማግባት የምፈልገው ደግሞ ከቻልክ አውሮፓ ካሊያ ደግሞ እስራኤል ቢሆን ደስ ይለኛል። በእነዚህ መስፈርቶች የምታማሉ ካላችሁ ለመቀበል ዝግጁ ነኝ። ሞር ደግሞ ሀይባ ትምጣና ከዛ ጋር ሙሉ መስፈርትን አስመዘግባለሁ። ፈታበል ያው እንደዚህ ሙሽራ ስትሆን እኮ መከራ ነው፣ ጭንቀት ይበዛብሃል። ሰይጣኑ ራሱ ይፈታተናል እኮ ከባድ ነው። ገብተህ እስክታይ ስለች ድረስ ያለፈና ኢንሻአላህ ቢዝኒላህ ይሳካል ሁሉም ነገር። አላህ እስኪ እንግዲህ እኛ ሰበብ ማድረስ ብቻ ነው። እውነት ነው። ሌላው ነገር የእሱ ስራ ነው። ኦኬ እኛ ሰበብ እናደርሳለን፣ እሱ ይፈጽመዋል ኢንሻአላህ። እሺ ማን ሚውት ያላረገ ሰው አለ? ሪማን ሚውት አላረግክም፣ ይረብሻል ድምፁ።
In the drawer there is a paper in the first drawer. You can have the paper. Okay, mommy? እሺ እንሄዳለን። ይሰማል? ተቋርጫለሁ። ተማላቡ እሺ እሺ። አንዴ ልጄ ይውጣ ከመኝታ ቤት። ልጄ ወረቀት ፈልጎ መኝታ ቤት ገብቶ ነው። አይንም የሚራ ኢትስ ኦኬ ዳት ኢዝ ሄር ሪስፖንሲቢሊቲ ዶንት ወሪ። እሺ ሚውት አልነበርኩም እንዴ? ጋር እያወራሁ ነበር። ይቅርታ። እሺ ምንድን ነው ያሳቃችሁት? ምን አመለጠኝ ነው? ለምንድን ነው የሳቁት? ምን አመለጠኝ? እኔ ነው አቡ በእኔ ነው የሳቁት። ኦኬ እኮ ምን ብለህ ነው ንገረኝ። እኔም ሳቃ መሳቅ ፈልጋለሁ። ሳቅ እድሜ ያረዝማል። ከብቶች አሉ ምናምን ስትይ ያው ከብት ጠባቂ ነኝ። በጎች አልሰማሁም። በጎችን ለአረፋ እንዳታስወድድብን እያልኩት ነው። ለዛ ነው። ኦኬ እሺ አሁን ወደ ሸቱ እንዳታስወድድብን አልኩት። ዋታፔን ዋታ ካም አይወደዱም። እሺ አሁን የአሌክስ ተራ ነው። አሌክስ መስፈርትህን ትናገራለህ። ከሃይማኖት ጀምሮ የምን እምነት ተከታይ ትሆን? ፈርስት ኦርቶዶክስ። ኦርቶዶክስ ኦኬ። ከ25 እስከ 35 ከ25 እስከ 30 እስከ 30 እስከ 30 እስከ 30 እሺ የት ሀገር የምትኖር? ኦኬ እኔ ስራ ቦታ አዲስ አበባ ነው አሁን ለጊዜው። እሺ የምኖረው ግን ጋላባት ነው። ጋላባት ማለት መተማ ቦርደር የሱዳን አካባቢ ነው። ደላላ ነህ እንዴ? አይደለሁም። ደላላ ልጅ ነው ሲባል ስለምሰማ። እሺ የሱዳን ልጅ ነኝ። የዛ የመተማ ልጅ ነኝ። ይቅርታ። ኦኬ ስለዚህ ጋላባት የምትኖር ከሆነ አሁን ሚስት ከአዲስ አበባ ካገኘህ እንዴት ልትሆኑ ነው? እዛ ገላባት ይዘካት ልትሄድ ነው? አይ ነው አይ መውጣት ፈልጋለሁ ከአፍሪካ ወጥቼ ምናልባት ከተሳካ ወደ እስራኤል አሊያ ደግሞ ወደ አውሮፓ ነው መሄድ የምፈልገው። ስለዚህ እስራኤል ወይም አውሮፓ ያለች ብዬ ልጻፍ? ያ እስራኤል ወይም አውሮፓ። እኔ የውላችሁ እናንተን ስድራችሁ እኔ ትልቅ የመንፈስ እርካታ አገኛለሁ። ያላገኛችሁ ቪዲዮ ሰራላችኋለሁ፣ አገናኛችኋለሁ። ህልማችሁ ይሳካል። የምትፈልጉበት ሀገር የምትፈልጉት አይነት የትዳር አጋር አግኝቼላችሁ እድሜ ልካችሁ ስትመርቁኝ ትኖራላችሁ። እኔ ምንድን ነው ጥቅምሽ እኛን በማጋባትሽ ብትሉኝ የመንፈስ እርካታ አገኛለሁ። ደስ ይለኛል። የሆነ ሰው በእኔ ምክንያት በቃ ደስተኛ ሪሌሽንሽፕ ሲኖር ሳይ እኔ ይደሰታለሁ። ተስፋ አለን አቡይ ባንቺ ኢንሻአላህ። እሺ እስራኤል እና አውሮፓ ብዬ ጽፌያለሁ። እሺ ካሊያ ደግሞ ምናልባት እንደ ሌላ አማራጭ ደግሞ ደቡብ አፍሪካ ቅርብ ነች፣ እዚህኛ ጎረቤት ሀገር ነች። እሺ ደቡብ አፍሪካ። ሴት ግን ይኖራል ደቡብ አፍሪካ? ተበሻ ሴት? አዎ ይኖራሉ። ያበሻ ሴት ኢትዮጵያዊ ነፍ ናቸው። እንደውም አሁን በኢንቦክስ ማውራት ጀምሮ የነበረ ስራ አልተሳካል። አንተ በጣም ሚስት ፈላጊ ሪሰርች ሰራል። በኢንቦክስ የሚያሳድዳል ይፈልጋል። እኔ እኮ በጣም ነው። እሺ ቅድምም እኮ አይልክ ሲቀላቡጥ እኮ ይችካል ኮመንት ላይ ስትሳሳ። አይ ነው ኮሜንት ያነበብኩ ስቃለሁ። ኖርማል ያው ኮሜዲም ነኝ። ጎበዝ ይመችህ። ይህ ኑሮ ካልሳቅንበት በስተቀር እሱ መሳቂያ ነው የሚያደርገን። እሺ መልኳ ጸይም፣ ቀይ፣ ጥቁር? ቆንጆ የሆነች ቀይ ሳቶ ኖርማል ጸይም ቆንጆ የጸይም ቆንጆ። እሺ ቁመት? እንዲህ ሁሉም ፈልገህ ቆንጆም ፈልገህ ወደ ተሻለ ሀገር መሻገርም ፈልገህ እንዴ ይሆናል እንዴ? አይ ነው እኔ የትም አገብቶ መልከ ጥፉና ናብትለኛ አልሄድም። አብሬያት እሱን ከእሷ ጋር ማፍር ከሆነ ለምን ያስከትለኛል? እሷ እሺ
እሺ የጸይም ቆንጆ ብዬ ጽፍ ያለ ቁመቷ አጭር መካከለኛ እሺ ስራ ቢኖራትም ባይኖራትም ለምሳሌ መስራት ስራ የሌላት ብትሆን ስራ አይ ነው ያው ስራ ግዴታ ነው። ምክንያቱም ያው ከኢትዮጵያ ውጭ ስንወጣ ሊከብደን ስለሚችል ሂደን ጥገኝነት መቼም ከሰው አንጠብቅም። የራሳችን የሆነ የግል ስራ ሊኖር ይገባል። ኦኬ ስለዚህ yes you can no no you are right hand like teach me how to use both my hands. we use only our right hand. No, there are some people that use their ምን እያለኝ እንደነበረ ታውቃላችሁ? ልጄ መቶ በቀኝ እርሳስ ይዞ መቶ ሆምወርኩን እየሰራ ነበር። እኔ ቀኝ እጅ ነኝ ግራ እጅ ሲለኝ አንተ ቀኝ እጅ ነህ፣ ይኸው እኔም ቀኝ እጅ ነኝ እንደ አብዛኛው ሰው ስለው፣ ግን አንዳንድ ልጆች ትምህርት ቤት በግራ እጃቸው ይጽፋሉ። ልታስተምሪኝ ትችያለሽ እንዴት በግራ እጄ እንደምጽፍ አለኝ። እነሱ ከተፈጥሮ ግራኝ ስለሆኑ ነው አልኩት። ኖ እኔም መሆን እፈልጋለሁ ግራኝ ብሎ ቁጭ። እሺ ሂድ ተለማመድ አልኩት። ምን አደረገኝ? ግራኝ ለመሆን ሊለማመድ ሄደ። እሺ አሁን የቆምነው የጸይም ቆንጆ መካከለኛ ቁመት አልክ እና ስራ ላይ ነበር ያቆምነው። ስራ ግዴታ ነው አልክ። ለምሳሌ አንተ እንደ ኦርቶዶክስ ሆና እድሜዋ ከ20 እስከ 25 ሆኖ እስራኤል ሀገር ወይም አውሮፓ የምትኖር ሆና ወይም ደቡብ አፍሪካ እንዳንተ ጥያቄ የጸይም ቆንጆ ሆና መካከለኛ ቁመት ኖራት ግን ስራ ብቻ ጎደላት፣ አትቀበላት? ያለ ስራ አትቀምጥም እንዴ? የመንግስት ሰራተኞች አሉ እኮ ብዙ አታውቅም? የመንግስት ሰራተኛ እድሜያቸውስ በቃ መንግስት ያበላቸዋል፣ ያጠጣቸዋል፣ የቤት ኪራይ ይከፍልላቸዋል፣ አለቀ። ይኖራሉ፣ ይበላሉ፣ ይጠጣሉ፣ የቤት ኪራይ ይከፍሉላቸዋል፣ ሴት ይኖራሉ። አይ ነው አልስማማም። ስራ ግዴታ ነው። ኦኬ ስራ ከሌላት አንተን እንዴት ትወስድሃለች አይደል? ትክክል። ስራ እሺ አግብታ የፈታች ብትሆን ችግር አለ? አይ ችግር የለውም። እሺ ልጅስ ቢኖራት ችግር አለው? ነው ማለት ችግር የለው ማለት እኮ አግብታ የፈታች መሆን የለባትም ለማለት ነው። እንዴ መስፈርት ሁሉ አሟልታ መስፈርትን ሁሉንም አሟልታ ግን አግብታ ፈታለች። ወት ይዘጡ እሺ ነው። ሆኖም ግን ያልወለደች ኦኬ አግብታ የፈታች አይ በቃ ያልፈታች ካልክ ያልፈታች ያልወለደች አንተ አላገባህም፣ አልፈታህም፣ አልወለድክም? አዎ እርግጠኛ ነህ ከፍቅረኛ ካልወለድክም? ኧረ አልወለድኩም። ነገ እኔ በመስፈርትክን የምታሟላ ሴት አገናኝቼክ ለፍታ አውሮፓ ከወሰደችክ በኋላ ልጅ ከኔ አለው ብላ አንዲት ሴት ብትመጣ ልጅቷ በእኔ ነው የምታዝነው። ሀቡ አንቺን አምኜ ነው። ሚዩት ነክ እርግጠኛ ነኝ 100%። ያ ምን መሰለህ አንተ እዚህ እዛ ያልካት ሴት ካለች ልክ አንተ ደህና ሀገር መግባትክን አሪፍ ላይፍ መኖርክን ስታክ የደበቀች ልጇን ይዛ ትመጣለች። ከሱ የወለድኩት ትላለች። ያኔ ያው ላይፍ ይበላሻል። ስለዚህ በደንብ አስብ አለ እዚህ እዛ። ኧረ እኔ ኖርማል እስከሆነ ምንድን ነበረ አለክ እስካሁን ተጠቀቅ ነው። ጎበዝ በደንብ ተጠንቀቅ። ጓደኛ ነበረችን ግን ኖርማሊ እዚህ ድረስ አልደረስንም። እስከ ልጅ ድረስ አልደረስንም። ውስጥ አልተነቃቀውም። እሺ አንተ በራስህ ከተማመንክ እሺ። የአሌክስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ እስራኤል ወይንም አውሮፓ አገር የምትኖር ወይንም ደቡብ አፍሪካ የምትኖር የጸይም ቆንጆ መካከለኛ ቁመት ያላት ስራ ግዴታ ያላት አግብታ ያላገባች ያልወለደች። እሱ ከዚህ በፊት አላገባም አልወለደም። ሰው የአሌክስን መስፈርት የምታሟይ እህቴ ካለሽ 09 ትጽፊያለሽ። ኮዱን 09 ነው ኮዱ 09 ጽፈሽ ትገቢያለሽ። ቴንክ ዩ። ወደ ዶንት ወሪ ቢ ሃፒ
ስልክ ገብቶብካል። ስለዚህ ተራክ ያልፍክና ወደ ረማን እንሄዳለን። ረማን እንኳን ደህና መጣክ። ሚዩት ነክ ወንድሜ። እሺ ሀቡ ሰላም ነው? እንዴት ነሽ? አለሁልህ። እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። እሺ ረማን፣ መስፈርትክ በእምነቷ ሙስሊም የሆነች ብለሃል ቅድም። ያ ትክክል፣ ሙስሊም የሆነች። እሺ እድሜዋ? እድሜ ከ25 እስከ 33። ከ25 እስከ 33። እሺ የት ሀገር የምትኖር? በእውነቱ ካልኩኝ እኔ ለሙስሊም አመች የሆነች ሀገር ብትሆን መልካም ነው። ለምሳሌ ማለት የትም ኢትዮጵያ ለምሳሌ አንተ የት ነው ያለኸው? አንተ አካል እንድታገኛት። እኔ ሀገር ውስጥ ነው የምኖረው፣ ኢትዮጵያ ውስጥ ነኝ። ኦኬ። ስለዚህ ኢትዮጵያ ያለች ነው የምትፈልገው ወይስ ከኢትዮጵያ ውጭ? ከኢትዮጵያ ውጭ ነው እንጂ። ለምን ከኢትዮጵያ ውጭ ፈለግ? ምክንያትህ ምንድን ነው? ከኢትዮጵያ ውጭ እንዴት እንደሆነ ታውቂያለሽ? አሁን እዚህ ቦታ ላይ ሆነን የማናወራቸው ይኖራሉ። በአጭሩ ግን ትንሽ ልንገርሽ። እንደ ኢትዮጵያ ወቅታዊ ጉዳይና እንደ አኳኋን ሁኔታ ሰው ለመበልጸግ ወይም ደግሞ ሰው ለማደግ ራሱን ለማሻሻል ኑሮውን ለማሻሻል የማያደርገው ጥረት የለም። ሀቁና እውነተኛውን ነገር መናገር ነው። ገብቶሻል አይደለ? ወደ ትዳር ሲገባ ደግሞ ብዙ መስፈርቶች አሉ። እዚህ ላይ የተናገርናቸው ብቻ ሳይሆን ተጨማሪ በቤተሰብ ደረጃ የሚያልፉ በእውነተኝነት ብዙ ነገሮች አሉ። እነዛ ተጨምሮበት በትክክለኛው ነገር ወደዛ አካሄድ ለመግባት እና ለዛ ነው ከውጭ የሚባልበት አንዱ ሚስጥር ራስን ለማሻሻል ነው እንጂ ራስን ለመለወጥ ኑሮን ለማሻሻል ነው። ያ ማለት እንግዲህ ብቻውን ማሻሻል አይችልም አንድ ሰው ወይም አንዲት ልጅም ብቻውን ማሻሻል አትችልም። ያለ ኑሮ ህይወቷን የምታበለጸገው ህይወቷን የምታቆየው ኑሮ ስትይዝ ወይ ኑሮ ሲይዝ ነው። ኑሮ ካልያዘ የራስን ህይወት ካልመራ ከባድ ነው። ውጭም ወጣ ከንቱ ነው የሚሆነው። ከአንድ ብርቱ ሁለት መድኃኒቱ እንደተባለው ለብቻ ከመጋፈጥ ኑሮን ህይወትን ለብቻ ከመጋፈጥ ሁለት ስንሆን የበለጠ እንጋፈጣለን ነው። ያ ማለት እንግዲህ እድገትን በዛው ልክ ነው። ችግሩ ምን መሰለህ? አሁን ለምሳሌ ህይወትን ለብቻ ከመጋፈጥ አንድ ላይ መጋፈጥ ጥሩ ነው። አንድ ሰው ለብቻው በህይወቱ የስራ ችግር የብዙ አይነት ችግርን ለብቻው ከመጋፈጥ ይልቅ የኔ የሚለው ሰው ጋር አብሮ ችግሩን ሲያሳልፍ ይቀለዋል። ገባ? ባይዘው እኔ የራሴ የግል ስራ አለኝ ሀገር ውስጥ። ያው እኔ በካፌ ደረጃ ወይም በአንዳንድ ነገሮች እሰራለሁ። ግን የበለጠ ደግሞ የሰው ልጅ አሁን እኔ ይሄን ከዚህ ብቻው ይሄንን ብሄድ ይሄን 30-40 ሺህ ብር አከራይቼ ይሄንን ቤት ሞጣው ማለት ነው። የራሴ ቤት እንዳልኩሽ መጀመሪያ እንዳልኩሽ ነው ነገሩ። መጀመሪያ እንዳልኩሽ ነው እና በትክክለኛ ህይወት ካለች በትክክለኛ አካሄድ ከመጣች እኔ ያለሁ። ያ ማለት እንግዲህ ብዙ ነገር አለ። ልጅ ልፈልግ ይችላለሁ። ልጅን ደግሞ በአግባቡ በጊዜ መውለድም አለ። በተሻለ አይደለም ያው ልጅ እፈልጋለሁ። ያ ማለት ደግሞ ለመኖር የሚሰጠው ዋጋ ነው። አንዱና ትልቁ መስፈርት ያው ይሄ ከልጅ ጋር ተያይዘው ነው። እዛም ሆነች ይሄ ነው ማለት ነው። እኔ ኤጀንሲ ልክፈት እንዴ? ወንዱም ሴቱም ትዳርን ከሀገር ለመውጫ እየተጠቀመበት ነው። ኤጀንሲ ልክፈት። እሺ ለማንኛውም የት ሀገር የምትኖር ዱባይ፣ ሳውዲ፣ የት አውሮፓ፣ አሜሪካ የፈለክበት ሀገር መጥራት ትችላለህ። ተመራጭ መሆን አለበት። ከአውሮፓ እና ከአሜሪካ የሚባለውን ነገር ለእኔ ማለትም እንግዲህ ጥሩ ሊሆን የሚችለው የምለውን ነገር እኔ ለንደን ቢሆንልኝ መልካም ነው። በተለይ እንደ አርሰናል ደጋፊነቴ እንግዲህ ያ ማለት እንግዲህ ከምንም በላይ እኔ የሚፈልገው ዋናው ኑሮ ነው። ኑሮ ማለት ከአሜሪካም ትሆን ከጀርመንም ትሆን ብቻ እሷ በእውነተኛ መንገድ ትገኝ፣ ትክክለኛው መንገድ ላይ ትሆን።
እንጂ ለራሴ የሚሆነኝ ባለሁበትም ደረጃ ላይ መልካም አልሐምዱሊላህ ጥሩ ነው። አሁን እዚህ ባለሁበት አሁን አንተ የሻይ ቤት ባለቤት ነህ አይደል? እኔ ምግብ ቤት እንደዚህ ሬስቶራንት ነገር አለ። ማሻአላህ ሬስቶራንት ነገር አለክ። ግን ከኢትዮጵያ ወጥተህ መኖር ነው የምትፈልገው። ስለዚህ የምትፈልጋት ሚስት ከኢትዮጵያ ውጭ ነው መሆን ያለባት። ሀገሩ እኮ እንዳልኩሽ ነው። ከአሜሪካንም ብትሆን ከአውሮፓ ችግር የለም። ከአረብ ሀገርስ? አረብ ሀገር ትንሽ ከበድ ሊል ይችላል። ለመሄድ እኮ የሚቀለው ከአውሮፓ አረብ ሀገር ይቀላል እኮ ለመሄድ። መልካም አካሄድ ወይም ደግሞ መልካም ሁኔታ ላይ ከሆነች ኦኬ። ዋናው ነገር ተግባብተን እኛን የሚመቸን ከሆነ እሺ። ስለዚህ አውሮፓ አሜሪካ ብዬ ልጻፍ፣ ወይ አውሮፓ ወይ አሜሪካ። ችግር የለም። አውሮፓ ወይም አሜሪካ። እሺ ኳታርም ቢሆን ችግር የለውም። ኳታር እኮ አረብ ሀገር ነው ወንድሜ። ቢሆንም ችግር የለውም። እሺ አውሮፓ አሜሪካ ወይም አረብ ሀገር። እሺ መልኳስ? ጸይም፣ ቀይ፣ ጥቁር? የመልክ ነገር ብቻ እኔ ሰዓት ደስ ትበለኝ ችግር የለም። እሺ ያኮ ግን ልብ ክል የሚደነግጠው ለጸይም፣ ለቀይ፣ ለጥቁር ችግር የለውም። አንዱን መምራት ግዴታ ነው። ምራት ታውቂያለሽ። እዚህ ጋር እኔ ሳያት ብቻ ደንገጥ ልበል፣ ያ ማለት ወደድኳት ማለት ነው። የትኛውም አንግል ትሆን። ቁመቱ ረጅም አጭር? ቁመት ሜትር ከ65 ወይ ሜትር ከ70 መካከለኛ ማለት ነው። ኧረ ረጅም ነው ለሴት ሜትር ከ70 ረጅም የምልልክ ረጅም። እሺ ሜትር ከ60 እሺ አግብታ የፈታች ብትሆን ትቀበላለህ? አንድ ልጅ ካላት ሀሳብ የለ። ስራ ቢኖራትም ባይኖራትም ትቀበላታለህ? ስራው እንዴት እንደሆነ ከስራው ጋር ካልተጣጣምን አይሆንም። አንደኛ ስራው ውድ ነው ለሁለታችንም ለመኖር እስከሆነ ድረስ ማለት ነው። ያ ማለት እንግዲህ ሁለት እኔ ነኝ የማስተዳድረው ማለት ነው። ይሄ ግልጽ ነው። ድሮማ ወንዱ ነበር የሚያስተዳድረው። አሁን ሁለቱም ሆነዋል። እኩል ነው። እኩል ነን ብለን የለ ወንድና ሴት እኩል ነው ብለን የለ ያው እኩል እያስተዳደርን ነው። እኩል ነው። ወንዱም ሴቱም ያስተዳድራል። እሺ አሁንማ ጭራሽ እንደውም ሴቱ እያስተዳደረ ያለበት ሁኔታ ላይ ነው ያለው። እሺ ስራ ግድ ነው ብለሃል። እሺ አግብታ የፈታች ችግር የለውም። ልጅስ? እኔ አንድ ልጅ አለኝ። አግብቼ ከፈታ 2 ዓመት ብሎኛል። ኦኬ አንድ ልጅ አለ። ስለዚህ አንድ ልጅ ብቻ ነው የምትቀበለው? 2 ልጅ 3 ልጅ ቢኖራት አትቀበልም? አንድ ልጅ ብቻ ወይስ? አንድ ልጅ ነው ይመረጣል የሚሆን ነገር ነው። 2 ልጅ ቢሆን ችግር የለውም። አይዘወይ እኔ አባዬ ወይንም ደግሞ አባዬ ያሉኝ እኔ ከኔ ጋር ሆኖ አሳድጋለሁ። ችግር አለ። እኔ አጅር ባገኝ ችግር የለውም። እንደ ሙስሊም አጅር አገኝበታለሁ ኢንሻአላህ። ጎበዝ። አንድም ሆነ 2 ይቀበላል። አባ እያሉ እየጠሩኝ አሳድጋለሁ ብሏል እና ይህ መልካምነቱን ያሳያል። እሺ የረማንን መስፈርት አነብላችኋለሁ። የረማን መስፈርት በእምነቷ ሙስሊም የሆነች እድሜዋ ነገር አለኝ። እሺ እውነቱን ካልኩኝ ያው እንግዲህ ውበት እንደ ተመልካች ነው ይባላል። ጸጉር ያላት ጸጉሯ ማለትም ረዘም የሚል አንገተ ብርጭቆ ብትሆንልኝ ይመረጣል ይባላል። እንግዲህ እንደኔ